ራሴ እንዲደርስብኝ ራሴ እንድልባል የማልፈልገውን ነገር ሰው ላይ ሲደርስ ወይንም ደግሞ ሰው ጋር ሲሆንም ደግሞ ልክ ለኔ እስካልፈለኩት ድረስ ለሌላውም ሰው አልፈልገውም ማለት ነው። እኔ ለመሰደብ ወይንም ደግሞ ሰዎች እንዲሰድቡኝ ካልፈለኩኝ እኔም ሰዎችን አልሰድብም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ አድማጭ ተከታታዮቼ እንዴት ናችሁ? አለው አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ መጥቻለሁ በአዲስ ነገር። በሰሞኑ መምጣት ጀምሬ ነበር። በአንዳንድ ነገራቶች ወደ ኋላ ቀርቻለሁ ማለት ነው። ዛሬ የመጣሁት በእኔ ጥያቄ የፈጠረ ነገር ስላለ እስቲ እናንተም ጋር ይዤ ልምጣ ብዬ መጥቻለሁ ማለት ነው። ሀባይብ ማለት እንዳንድ ተመልካች ወይንም ደግሞ እንዳንድ ሚዲያ የሚከታተል ሰው እኔም አንዳንድ ነገራቶችን ይከታተላለሁ ያለው ማለት ነው። በዛ ስር የሚጻፈው ነገር እውነት ለመናገር በስድብ የተመረቀ ሰው በስድብ ደግሞ ቦታ የተሰጣው አለ ወይ እስከሚባል ድረስ ጥያቄ ይፈጥርብኛል ማለት ነው። አንዳንድ ስድቦች ማለት ነው። ያ ሰው የሚሰራው ስራ እኛ የተለቀቀው ወይንም ደግሞ ለምንጽፈው ለምንኮሜንተው ኮሜንት በተለቀቀልን ነው ማለት ነው። ያ ሰው የስራው ይኖርበት ምንም የምናውቀው ነገር የለም። ግን እኛም ደግሞ ያንን ኮፒ አድርገን ወይንም ደግሞ ኮሜንት የምንጽፈው ሰዎችም ይሁን ቪዲዮ የምንሰራ ሰዎችም ይሁን ቪዲዮአችን እንዲታይልን ሰው ጋር እንዲደርስ ብለን የምንሰራው ስራ ጨማምረን ቀመን የምንሰራው ስራ እውነት ዋጋ ያስከፍለናል። ያንን ሰው ምናልባት ስሜቱን ለጊዜው ልንጎዳው እንችላለን፣ ወይ ለአንድ ደቂቃ ወይንም ለተወሰነ ሰዓታቶችን እንዲህ ተባልኩኝ የሚለው ስሜት ሊኖርበት ይችላል። ይተወዋል ያንን ሰው ማለት ነው። ግን እኛ ጋር ደግሞ ቁጭ ብሎ ነው የሚጠብቀን። እኛ ራሳችን ነው የምንጎዳው ማለት ነው። እኛ ለራሳችን ኃላፊነትና ወስደን እስካልሰራ ነው ድረስ ጉዳቱ ከባድ ነው። የምንጎዳው እኛ ነን። ለምንሰራው ስራ ለምንናገረው ንግግር ምናልባት ያን ሰው አያቀንም ልንል እንችላለን። የትም አያቀኝም ልንል እንችላለን። የትም አንገናኝም ልንል እንችላለን። ያ የምንገናኘው ከሆነ ለናወራበት ውሸት ባልጨመርንበት ያቀኛል ወይንም ታገኘኛለች ብለን የምናስብ ከሆነ ውሸት አንጨምረው። የትም አግኝተናት ይቅርታን የማንጠይቀው ሰው የትም አግኝተናት ይቅርታን የማንጠይቃት ሴት ልጅ እንዲሁ ክብሯን ዝቅ አድርገን ወይንም ደግሞ በሌለችበትም ቦታ ሊሆን ይችላል እኮ ያችን ሴት የምንጠራት ወይንም ደግሞ የምንልጠፍበት ያልሰራችውም ስራ ሊሆን ይችላል። እኛ ለማግኘት ወይንም ደግሞ እይታን ብቻ የራሳችን ስሜት የራሳችን ፍላጎት ለማሟላት ብለን የሷን ቀስ የምንሰብር ሰዎች በሰራ ነው በእጃችን በምላሳችን በሁሉ ነገራችን እንጠይቃለን። ይሄንን እኮ ዛሬ አልንረዳውም፣ ካለፈ በኋላ ነው ጊዜው ከረፈተ በኋላ ነው የምናስበው ማለት ነው። እና ለዚህ ማለት ከራሴም ጭምር አንዳንዴ እውነት ለመናገር በቃ ጥያቄ ይፈጥርብኛል። አንዳንድ ኮሜንታቶች አንዳንድ በቃ የሚሰሩ ቪዲዮዎች ሲሰማቸው ሲያያቸው ይገርሙኛል። እውነት ለመናገር ምንድነው በዚህ ያህል ለምንድን ነው ይላል ማለት የፈለገ ነገር ቢሆን በቃ እቺ ዓለም ናት ማለት ያንድን ሰው ክብሩን በዚህ ማለት በሚላሳችን በእጃችን ሊሆን ይችላል በሚሰራ የትም ልናቀው እንችላለን ያንን ሰው ወይንም ያንን ሴት ልጅ። ግን የራሳችን እንትን ለማሳደግም ብለን ሊሆን ይችላል ወይንም እልህና ስላልፈለግናትም ስላልወደድናትም ሊሆን ይችላል። እልህ ቦታ እንድትገባ ወይ የሌለችበት ሊሆን ይችላል። በእኛ በተናገርነው ንግግር ያቺ ልጅ ወይንም ያ ሰው እኛ በሰየምንለት ቦታ ላይ ኖር ይችላል። ግን የኛን እልህ እየፈለገ አንዴ ተብያለሁ ብሎ ደግሞ ወደ መጥፎ ቦታ ነው የሚሄደው። እኛ በምንሰራው ስራ ማለት እኛ በምንናገረው ነገር ያ ማለት ያ ሰው ከሰራው በላይ ተጠያቂው እኛ ነን። ገፋፍተን አንድን ሰው ለጥሩ ነገር ብናበረታታ በጥሩ ነገር ብናበረታታ ያ ነገር ጥሩ ነገር ሰርቶ በጥሩ ቦታ ሲገኝ እኛ ራሳችን ከዛ ሰው በላይ ደስተኛ ነን። በዛውም ልክ ደግሞ በመጥፎ ነገር በሌለበት ባላወቀው ባላየው ነገር አይተን ጠርተነው መጥፎ ቦታ በእኛ እልህ ሄዶ ቢገባ መጥፎ ቦታ ሄዶ ቢወድቅ ተጠያቂው እኛው ነን።
ይህንን ደግሞ ማንም አላወራኝም፣ የትም አያቀኝም፣ የትም አታቀኝም ልንል እንችላለን። የሚያቀናቅናል እና ይሄ ነገር ቅጣቱ ማንም ጋር ሳይሆን ማንም ጥፋቱ ማንም ጋር ሳይሆን እኛ ጋር ነው የሚሆነው ማለት ነው። ከተቻለን ከመጥፎ ነገር ለማድረግ ያን ሰው በሚገባው ቋንቋ በሚችለው በአቅሙ ልክ ምክርም ሲበዛ ደግሞ አንዳንድ ማለት የአንዳንድ ምክር ራሱ እንደ ምክር ሆኖ ራሱ ሲቀር እንደ ግዴታ መልክ ሳይሆን ያ ሰው በሚረዳበት መልክ ቢሆን ጥሩ ነው ብዬ እላለሁ ማለት ነው። እንኳን ምክር በአሁኑ ሰዓት ግዴታ በቃ አላቅም። እኔ አንዳንድ እንትኖችን ሳይ በጣም ይገርመኛል ማለት ነው። ልክ ዶክመንት እንደተሰጠው በቃ እውቅና ራሱ ለራሱ በቂ ሆኖ እንድታይ አድርጎታል ማለት ነው። እና ያንን ነገር የምንሰራው በሰራነው ስራ ሁላችንም መጠየቃችን ወይንም ደግሞ ሁላችንም ደግሞ የስራችን ማግኘታችን አይቀርምና ከእንደዚህ አይነት ነገር ብንቆጠብ ከቻልን ጥሩ ነገር መናገር ካልቻልን ደግሞ ዝም ብሎ ማለፍን የሚመስል ነገር የለም ማለት ነው። ሀባይብ ለዛሬ የመጣሁት ማለት አይቼ ያልፋለሁ። ሁሌም ጥያቄ ፈጥሮብኝ ስለሚያልፍ ዛሬ የተሰማኝን ማለት ለኔ ልክ አለመሆንን ስለተረዳውኝ ስላሰብኩኝ ወደዚህ ጋር ይዤ መጥቻለሁ ማለት ነው። ሀባይብ አበረታቱኝ እላችኋለሁ። ለዛሬ የመጣሁት በዚህ ቪዲዮ ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።